ልትቆር ልክሳ ምንም ነገር ለምሳሌ እኔ ልኮራመት እኔ ከሰልምሰል ሰነፍ አታድርጊኝ። ጎበዝ ነኝ፣ ጉልበት አለኝ። ትችላለህ፣ ጎበዝ ነህ እኮ በቃ እኮ ውጪ እያልኩ አሊያ ግን ይኸውልሽ ከዚህ ፎቅ ራሴ ለፍቅራችን ስል ምንም ነገር መሆን እችላለሁ። ምንም ነገር ልሆን ትጎዳብኝ አልፈልግም። ክፉህን አልወድም የየው ገዳማ እልፈት ይሁን የኔ እቺ መስራት አለብኝ። ወስንና ልሂድ በቃ ሂጂ እንጆ ሂጂ። አዎ ሂጂ እስከ መጨረሻው ሂጂ። የኔ አዎ አበባዬ ነሽ፣ ህይወቴ ነሽ፣ ሁሉ ነገሬ ነሽ፣ ውበቴ አንቺ ነሽ። አንቺ ስትደምቂ ነው እኔ ማማር የምፈልገው። አንተን አያሳጣኝ አንተን ክፉ አያሳየኝ። እንደዚህ እየሆንክ መቀበል አልችልም። ዝም ብለሽ ሪቺ ሂጂ። በእናትሽ እየሰራሁ ነው፣ እየሞከርኩ ነው። ሂጂ ግን የሆነ ነገር ይዤ እንድገባ ይሄንን ነገር መስራት አለብኝ። ገንዘብ ማግኘት አለብኝ። ይዘህ አትግባ። በቃ እኔ ይዘህ የምገባውን አይደለም አንተን ነው የምፈልገው። ሰላም ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። ያው ብዙ ያልነገርኳችሁ ነገር አለ። ጆይ ስራ አግኝቷል። በጣም ይቅርታ በጣም ረስቼው ነው ያልነገርኳችሁና ዛሬ የሚሰራበት ቦታ መጥቻለሁ እና ሰርፕራይዝ እናደርገዋለን። አይጠብቅም እንደምመጣ አልነገርኩትም። ብቻ የቢሮ ቁጥር ምናምን ፎቶን ነግሮኛል። እዛ ድረስ መጥቻለሁና አሁን ነው ልጃችን አብረን ነው የምናየው። I think ነው አሁን እኩል ነው ገብተን ሰርፕራይዝ የምናደርገው እና ምን እንጃስ ሪአክሽን አብረን እናያለን። ሰላም ኮኮ ከፊት የሰጠኝ የቢሮ ቁጥር ነበር የመሰለኝ ግን እዚህ ላይ ጭራሽ ይከራያል ምን ተጽፏል። አሁን ወይ ሳስቼ ነው መሰለኝ ሳስቼ ይሆናል ጎረቤት ምናምን ነገር ብቻ እዚህኛው ሱቅ ሰው አለና እዚህኛው ላውራቸውና እንትን እንላለን። እዚህኛው ቢሮ ሰው አለ ላውራቸውና በቃ ድጋሚ እንትን እላለሁ። ካሜራ ማለት ቢሮ ገብቼ ሳወራ የእሱን ጓደኛ ነበር ያገኘሁትና የጆ ስራ አገኘልኝ ያለኝ ጓደኛ እና ግን ጆ እዚህ አይደለም የሚሰራው አለኝ። ማለት መጀመሪያ እየቀለደብኝ ምናምን ነገር መስሎኝ ከጎን ያለውንም ቢሮ ጠየቅኩኝ። ኧረ ጆ የሚባል ሰው እዚህ ይሰራል ምናምን ነገር ግን የዛኛው ቢሮ ጓደኛ ነው አይነት ወሬ ነው ያወሩኝና እሱንም አድራሻ ስጠኝ ስለው ሌላ ቦታ ነው የሰጠኝ። ጆ የነገረኝ ቢሮ ግን እዚህ ነው ማለት አልተሳሳትኩም። እርግጠኛ ነኝ ቴክስት ነው ያደረገልኝ እና ብቻ በጣም ጨንቆኛል። መጀመሪያም የመጣሁበት ምክንያት የሰሞኑ ሁኔታ ልክ አይደለም። በጣም ይቃዣል፣ በጣም ይጨነቃል፣ ይንቀጠቀጣል እና ምን አይነት ስራ ነው የገባው ብዬ ነበር የጨነቀኝ። የገባው የነገረኝ የቢሮ ስራ እንደሆነ ነው ምናምን እሱ ሁኔታው ጭንቀቱ ምናምን ነገር ማጥፋት ከቻልኩኝ ቢያንስ ቢሮ ድረስ መጥቼ ሰርፕራይዝ ባደርገው ደስተኛ ይሆናል እና ያለበትንም ኮንዲሽን ማወቅ አለብኝ። ምክንያቱም ባለኝ ነው በጣም እየተጨነቀ ነው፣ እየደከመ ነው። ይሄን ስራ ለማግኘት በጣም ጨንቆታል። ጓደኞቹ መጠየቅ ሳይፈልግ ይሄ እንዴት ነው ሰው ማስቸገር የሚወድ ሰው አይደለም ጆና እሱን ነገር ሁላ ተቋቁሞ ነው እንትን ጓደኛው እንደፍሮ የጠየቀውና ስራ ባንዴ ነው የተገኘለት ምናምን እሱ ነገር በጣም አስደስቶኛል። ማታ ሲመጣ ደግሞ የጆይ በጣም ደክሞት ላበላቦኑ ጥቁርቁር ብሎ ቢሮ ውስጥ ነው የሚሰራው ያለኝ ግን ደግሞ ጥቁርቁር ብሎ ነው የሚመጣውና እሱ ስላስጨነቀኝ በዛው ደስተኛ ላድርገው ብዬ ነበር የመጣው። ግን አላውቅም ያሸኝ ወይ ተሳስቼ ነው እንደሆነ የቢሮ ቁጥሩ ልሳሳት እችላለሁ። ፎቁን ግን መሳሳት አልችልም። በዛ ላይ ይከራያል ነው የሚለው የነገረኝ። አላውቅም ብቻ እስኪ ጓደኛው ወደ ጠቆመን ፎቅ እንሄዳለን። አብረን እንሂድ በቃ ብቻ ግን ጨንቆኛል። በኋላ ተቀርጽበት ያው እዚህ ነው ያለው ተብሎ ማለት ማመን አልቻልኩም እስካሁን። ጆ እሱ ጆ ምን እያደረግህ ነው? እዚህ ምን ትሰራለች? ለመጣሽ አንተ ራስህ እዚህ ምን ትሰራለህ? ስራ ነው ያው እንደምታዩ ስራ እየሰራው ነው። አንቺ ለመጣሽ ማን ነገርሽ? ለምን እንደመጣሽ ሪች ለመጣሽ እዚህ ጆኒ ለምንድን ነው መጣሽ የምትለኝ? አንተ እንደዚህ አይነት ስራ ነው
ምን ማድረግ ነው የነበረብኝ? እሺ ምን ማድረግ ነው የምሰራው የነበረው? 3 ቀን ሙሉ ነው የምሰራው። እቺ አው በቃ ይሄን ነው የምሰራው። ላንቺ ዋሽቼሽ ሊሆን ይችላል። እሺ ምን ማድረግ ነበረብኝ? እዛ እኮ የቤት ኪራይ ተበድረን የከፈልነው አይደል? ቢያንስ እሱን መክፈል አለብኝ አይደል? በቃ ይሁን። ምንስ ምን እንደዚህ አይነት ስራ ላይ ትሰራለህ ጆ? እሺ ምን ማድረግ ነው ነበረብኝ? በጣም ብዙ ነገር ማድረግ ትችላለህ። ልቀው ጆ። መሄድ አልችልም። ራይል መሄድ አልችልም። መስራት አለብኝ። በዚህ ሰዓት ገንዘብ ማግኘት እንዳለብኝ ታውቂያለሽ? አዎ ልጠቋቁር፣ ልሙት፣ ልክሰል፣ ምንም ለምሰል ሪች ምንም ነገር መምሰል እችላለሁ። ጆሽ ለኛ የሆነ መዛሳ እዚህ መስራታችን ነው ጆ አዳምጠኝ። እዚህ መስራት አትችልም። ያው እየሰራሁ ነው፣ እየለመድኩት ነው፣ እየቻልኩት ነው እኮ። አታውቅም። ሰሞኑን በጣም ነው የምትቃዠው። በጣም ነው ሌላ ነገር ለአንተላቦን ደግሞ ነው የምትመጣው። አው መድከም አለብኝ፣ መስራት አለብኝ። ለፍቅራችን ስል ብዙ ነገር መሆን አለብኝ። ሪች ገንዘብ ማግኘት አለብኝ። ሌላ ስራ ሰርቼ አላውቅም። ታውቂያለሽ አይደል? አውቃለሁ። ሌላ ስራ መስራት ነው የማትችል ነው። ይሄን የማትችለው በቃ ሰርተህ አታውቅም ምንም ነገር። መስራት አለብኝ። አልችልም። አሁንም ጓደኞቼ እዚህ ውስጥ እየሰሩ ነው። እኔ ከአንቺ ጋር እዚህ ጋር ቆሜ ማውራት የለብኝም። እባክሽ እሺ በይኝ፣ እሺ በይኝ። ገንዘብ አልፈልግም በቃ ጆ። እሺ ምን ልስራ? አልፈልግም። ይኸውልሽ ልክሳ ምንም ነገር ለምሳሌ እኔ ልኮራ ዓመትን ከሰልምሰል ስቀሽ አታስቂኝ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኖረሽ ታልፊዋለሽ አንድም ቀን ሳይደላሽ። ሰሞኑን ያለበት ሁኔታ አልታወቀም። በማርያም ጆ በቃ ከዚህ በላይ በእኔ ምክንያት እንድትሰቃይ አልፈልግም። ባንቺ ምክንያት አይደለም። ይኸውልሽ ለፍቅራችን ስል ምንም ነገር ሆናለሁ። ይኸውልሽ ሲቪን በየቦታው አስገባው አይደል? ማንም ሰው ግን ሊቀበለኝ አልቻለም። ገባኝ እኮ ግን በቃ አልፈልግም። እንዲህ እንድትሰቃይብኝ አልፈልግም። ልትሰቃይ አልሞት እንድትበላ አልፈልግም። ይኸውልሽ ለፍቅራችን ስል ምንም ነገር መሆን እችላለሁ። ምንም ነገር ልሆን የሰሞኑን ድካም እያየሁት ነበረ። ገና ግን ለይነ ላንቺ ነው ሪች ምንም ነገር የምሞተው ምክንያት ለምን እንዲህ ትሆናለህ? ለምን ትጎዳለህ? ጆ ፊትክን ይኸው ምን እንደመሰለህ ምንም ልምሰራ እሺ ማንም ይቀበለኝ? ማነው ስራ የሚያስገባኝ? በቃ ይሄ ካርድ አይፈልግም፣ ወረቀት አይፈልግም። በጉልበት ይገል ስራ የምችለው እየሞከርኩ ነው። በቃ እሺ ጆይ ጓደኞቼ ብዙ ነገር እባክሽ እኔ መሄድ አልችልም። ጆ አንተ እንዲሆነ ያመጣው ብር ለኔ ያመጣው ምግብ ለኔ የሚበላልኝ ይመስላል። እንዲሆነ ያመጣው ነገር ምንድነው ማደርገው? እናልፈዋለን። እስክናልፈው ግን ታገሽኝ። በጣም ብዙ እዳዎች አሉብን። የቤት ኪራይ እንኳን የከፈልን ይኸውልሽ ተበድረን ነው አይደል? እሱን ልመልስ ሷፉስ ልከትሽ አልፈልግም። አኖርሻለሁ ብዬ ከቤትሽ እንዳወጣሁሽ አኖርሻለሁ። አሁን ምንም ነገር ታግዬ ላኖርሽ እፈልጋለሁ። አዳምጠኝ በማርያም በቃ አውቃለሁ። ለኔ ብለህ ምንም ነገር ተረክችል፣ ግን ደግሞ እንዲህ እየተጎዳህብኝ እኔ መቀበል አልችልም። ጆይ በማርያም እኔ እንደዚህ እየሆንክ መቀበል አልችልም። ዝም ብለሽ ሪቺ ሂጂ፣ በእናትሽ እየሰራሁ ነው፣ እየሞከርኩ ነው። ሂጂ እሺ። እኔማ ብሬክ ልስራ። አይሆንም፣ አይሆንም። ለኔ ካልሆነ አንተ ለምን ይሆናል? ሪቺ እኔም ከአቅሜ በላይ ነው እየሰራሁ ያለሁት፣ ግን በቃ የኔ የምለው ነገር እስኪመጣልኝ ይሄን ነገር መስራት አለብኝ። እሺ በለኝ በቃ ለኔ ብለህ መከራ እንድትበላ አልፈልግም። በቃ እኔ ወደ ስራ ልመለስ። መቅረት ካለበት ምንም ነገር መቅረት ይችላል። በቃ እንድትጎዳብኝ አልፈልግም። ክፉህን አልወድም የየው ገዳማ እልፈት ይሁን የኔ የየው ገዳማ በሕይወት እስካለ የየው ገዳማ አይከደን አይኔ የየው ገዳማ በማርያም በቃ በማርያም ኩላ ስቃይሽ ፈልጊያለሁ። ለምን መጣሽ? በቃ ለስራ አንተ ለኔ ብለህ እኮ ተሰቃየህ። ይኸውልሽ ያልፋል፣ ይሄን ቀን እኮ ያልፋል። አንተ ለኔ ብለህ ተሰቃየህ። እሺ እኔ ይሄን መቋቋም እችላለሁ። እየተሰቃዩ አይደለም እየሰራው ነው። ይኸውልሽ እየተሰራው እየተለወጥኩ አዲስ ህይወት እየመሰረትኩ በቃ አዲስ መንገድ እያየሁ ነው። ምን እንደዚህ ሆነ ነው? ይሄን ልብስ አይተሽ ነው? እቀይራለሁ እኮ ልብሶቹን ሆነ እቀይራለሁ። እጅግ የተንቀጠቀጠ ነው። ሂጂ በቃ እኔ በእናትሽ ልመለስ። ቦታ ፈልግልኝ። አብረን እንሰራለን። አይሆንማ። ለኔ ያልሆነ ለአንተ አይሆንም። ለኔ ያልሆነ ለአንተ ነው። እርቺ እኔ ለአንቺ ስል ምንም ነገር ውስጥ እገባለሁ። ይሄኔ ታይሻል። እንደዚህ ሆነ የምታመጣው ገንዘብ ለኔ ምንድነው? ይሄ አይግረምሽ ሪች፣ ይሄኛው አይግረምሽ። መሬት ቆፍሬ ማዕድን ማውጣት ካለብኝ አወጣለሁ ለአንቺ ስል። መሞት ካለብኝ እዛ ውስጥ ምድር ተገልብጣብኝ ተደርምሶብኝ መሞት አለብኝ፣ እሞታለሁ። ሪች ለአንቺ በቃ መሞት ካለብኝ እሞታለሁ። ይሄንን መስዋዕት ፈልጋለሁ።
እኔ እንደዛ ሆነ የምታመጣው ገንዘብ ለኔ ምን ይሆነኛል? አንተ ነው ጥቻ አንተ ተጎርተህ የምታመጣው ገንዘብ ለኔ ቤት ውስጥ ቁጭ እንበል ቤት ታቅፈን ድህነታችንን እናምበው እንፋጥም ከድህነት ጋር ሌላ አማራጭ ፈልግ። በቃ ሌላ አማራጭ የለም። ሲቪን በትኛለሁ እንዳልኩሽ ማንም ሊጠራኝ አልቻለም። በጉልበቴ መስራት የምችለው ይሄንን ነው። አትረዳኝ። እቤት ስትመጣ ሰሞኑን እያየሁ ነው። እጅን ከተቀጣ ሰውነትን ከተቀጣ ትቃዣለህ ለሊት ለሊት። እሺ ሪቺጂ በእግዚአብሔር እየለመንኩሽ ነው። ለምንድን ነው መሞት ካለብን በቀር ካለብን አብረን እንቀበል። አልፈልግም መስራት ካለብን አብረን እንለወጥ። ይሄ ቀናችን ያልፋል። እሺ ያልፋል አውቃለሁ፣ ግን ደግሞ በቃ ከሰራንም አብረን ከለፋንም አብረን። አንተ ብቻ እንደዚህ በክራን እያየህ የምታመጣው ገንዘብ ለኔ ምን ነው? እኔ ቤት ቁጭ ብዬ አንተ እየለፋ የምታመጣው ገንዘብ ለኔ ይጥመኛል። ምንም አይሰማኝም። ጆልባለኝ እኮ ያመኛል። አውቃለሁ፣ ይሰማሻል። ትንሽ ቀን ቁጭ በይልኝ። እሺ በቃ አልችልም። ትንሽ እረፍት አድርጊልኝ። እኔ ጠረጴዛ ልብስ እኔ አበባ ነኝ ቤት ውስጥ ተቀምጬ ለኔ አዎ አበባዬ ነሽ፣ ህይወቴ ነሽ፣ ሁሉ ነገሬ ነሽ፣ ውበቴ አንቺ ነሽ። አንቺ ስትደምቂ ነው እኔ ማማር የምችለው። አንተ ለኔ እንደዛ አይደለህም ወይ? አንተ ለኔ ጠላቴ ነህ። እኔ አንተን አልወድህም፣ እንድትጎዳ ፈልገህ። ወንድ ነኝ እኮ ወንድ ነኝ። መከራ ልጋፈጥ። ለምንድን ነው ዝም የምትይው? እቺ እንዲያልፍልኝ አልፈልግም። አናጣሽኝ አለው ብኝ እንዲያልፍልኝ አልፈልግም። ይኸውልሽ ልጅ ለዛሬ ነው የምጠቅረው፣ ለዛሬ ነው የምከሳው፣ ለዛሬ ነው የምራበው። ሰላምህን እያጣህ ነው፣ እየቃዠክ ነው። ለሊት ለሊት በስነ ስርዓት ምግብ እየበላክ አይደለም፣ እየተጨነቅክ ነው። በልቻለሁ ከጓደኞቼ ጋር እኮ ልጅ ግዴታ ከቤት ስወጣ ብቻ አታዋሽኝ እንጂ አታዋሽኝ። በልቼ ነው የወጣሁት። አልበላሁም። በቃ ጠይቄም ይኸውልሽ ከፈለግሽ ጠይቃ ሪቺ ይሄ ቀን እንደሚያልፍ እየነገርኩሽ ጥለሽኝ እንዳትሄጂ ነው እንደዚህ አይነት ስራ ውስጥ የገባሁት። እየተጎዳ ነው። እኔ ስራውን ንቄ ምናምን አይደለም፣ ግን እየተጎዳክ ነው። በቃ አሁን ላይ ይኸውልሽ በጉልበቴ የምሰራው ይሄንን ነው። በጉልበቴ መስራት የምችለው ይሄንን አንድና አንድ ይሄንን ብቻ ነው። ሌላ ምንም መስራት አልችልም። አስፈላጊ ከሆነ መንገድም ጠርጋለሁ። አንቺን ለማኖርሽ ስራ እሰራለሁ። አትችይማ። ለምንድን ነው የማልችለው? አንተ የቻልከው እኔ ወንድ ነኝ፣ ቢያንስ እኔ ወንድ ነኝ። እኔም ሴት ነኝ። እኔም መስራት እችላለሁ። በቃ አቅም ስለሌለኝ እንዳንተ ድንጋይ ምን መሸከም ስለማልችል ነው። አንተ ለምንድን ነው የምታስበው? እኔ እንደምጠላክ እኔ አልሄድም። ከሄድክ አብረን እንሄዳለን። አልሄድም። እንደው አላሳዝንም። ትንሽ አስብልኝ እንጂ እኔ መሸከም አልቻልኩም። እሺ ያልሽ ቦርሳሽ ይኸውልሽ፣ አሁን እዚህ ጋር ስንጫጫውም ይኸውልሽ አለቃዬ ሌላ ነገር ነው የሚለው። ከፍራኦል ይሄንን በስንት ስቃይ በስንት መከራ ያገኘሁትን ስራ ታስባርኛለሽ። እባክሽ እሱ እንዲቆጣኝ ደግሞ አልፈልግም። ሂጂ፣ እኔ ራሴ አወራዋለሁ። እኔ ራሴ በቃ እግዚአብሔር፣ እኔ መሄድ አልችልም። እየነገርኩሽ ነው። ወለቅም መሄድም አልችልም። ለምንድን ነው የማልችለው? እንዴ አላሳዝንክም? እንዴ የሆነ ነገር ብትሆንብኝ እኔ ማሳዝንሽ ከሆነ አንተን አውጥቼ መኖር እችላለሁ። እኔ አንተን አውጥቼ ገንዘብ ለኔ ምን ነው? አንተ 1000 2000 80 ብር በቃ በጣም ብዙ ብር ብታመጣልኝ አንተን አውጥቼ እችላለሁ። አንተ ተጎድተህ ተመ የሆነ ነገር ሆነ እኔ ነገር አትሽኝ እኮ አይደለም፣ ወንድ ልጅ ነኝ። ቤት ስሄድ የሆነ ነገር ይዤ መሄድ አለብኝ። የሆነ ነገር ቤት ይዤ መግባት አለብኝ። አልፈልግም ምንም ነገር። እኔ አንተን ነው የምፈልገው። በቃ አኖርሻለሁ ብዬሽ አይደል እኔ ጋር መጣሽ። አኖርሻለሁ ግን የሆነ ነገር ይዤ እንድገባ ይሄንን ነገር መስራት አለብኝ። ገንዘብ ማግኘት አለብኝ። ይዘህ አትግባ። በቃ እኔ ይዘህ የምገባውን አይደለም አንተን ነው የምፈልገው። አንተን አያሳጣኝ አንተን ክፉ አያሳየኝ ካለው እስከ ገነት ናለኝ። አንተን አያሳጣኝ አንተን ክፉ አያሳየኝ ጥላዬ እንደ ደብር ዋርካ ኑርልኝ። ምንም አልሆንኩም። ጤነኛ ነኝ እንደምታይኝ። ለኔ የሚታየኝ አይታይክም? ጆ በሶስት ቀን እንደዚህ ያቆም በሶስት ቀን መቃዘት የጀመርክ ጆ እንደዚህ እየተንቀጠቀጠ ተተስከመቼ ነው እስከተታመም እስከተጎዳ ነገር በቃ እሺ እጂ በቃ እኔ ልመለስ። በእግዚአብሔር እንድትሆን አልፈልግም። ጆ እንድንለያይ ነው የምትፈልገው? ለምንድን ነው የምንለያየው? ለምንድን ነው ስለመለያየት የምታወሪው? ልጅ እሺ በለኝ። አንተ እየተጎዳክ እንድታኖረኝ አልፈልግም። እኔ አልጎዳም። ለምንድን ነው እንለያያለን አትበይኝ። ያንተመክ አይደለም ስጠኝ እጄን። እሺ እና ያንተመክ አይደለም እየተጎዳክ አይደለም ንገረኝ። ለዛሬ ልጎዳ ምን አለበት? ነገ ትልቅ ደረጃ ለመድረስ አሁን ብንበረከክ ብወድቅ ምን አለበት? ልውደቅ። እንደዛ ሆነ አብሬት ልውደቅ። እንደዛ ሆነ በኔ በቃ እኔ ብቻዬን የፈለኩትን ነገር ነው እንደፈለኩኝ ልውደቅ። ልታመም ምንም ነገር አልሆንም። ምሪጭ ምንም አልሆንም። እሺ በቃ እሺ በቃ እንላ
በእናትህ በቃ በማርያም አብረኸኝ እኔ እንደዚህ ስትጎዳ ማየት አልፈልግም። በቃ ሌላ ስራ የሚያግዘን ሰው አለ፣ ዘመድ አለ፣ ማንም የለም። በአንቺም በእኔም በኩል አቆትዮም አይተሻል። በቃ ግን እኔ መስራት እችላለሁ። ወንድ ነኝ፣ አቅም አለኝ። እኔ አቅም አለኝ። በእናትህ በቃ እኔ አንተ እንደዚህ ሆነ ያየሁኝ ጸጸቱንም አልቻልኩትም። ጆ በማርያም ዛሬ ይሄን ጊዜ ብቻ ትልቅ ደረጃ እንደርሳል። እመኚኝ፣ ቃል ገባልሻለሁ። እሺ ካመንሽ ቀጥልሽ ወደ ቤት እመጣለሁ። አንተ ጉዳው ደህና ነኝ፣ እኔ ደህና ነኝ። በማርያም ጆሽ አንቺ ነሽ እኮ ደህና ሆንኩ ያልመሰለሽ። እኔ በጣም ደህና ነኝ። እየሳኩ ነው ከነሱ ጋር በትክክል እየሰሩ ስማኝ እኔ ለማንኛውም አንተ ለአንድ ለራስህ ካታንስማ በቃ በማርያም እሺ በለኝ። እኔ የተሻለ አማራጭ ልፈልግ። በእናትህ እኔ አልችልም። በቃ እኔ ጆዬ ስለምን ዛሬ ልጅ እኔ አልሄድም። ሰሞት ብዬ ተነሽ በቃ በእግዚአብሔር ሰዎች እኛን ሁሉም እኛን ያያሉ። በእግዚአብሔር ተረጂ እሺ በለኝ እና እንሂድ። አላሳዘነክም ጆዬ? አላሳዘነክም? እኔ ብለሽ ስትጎዳ ያየሁት እንዴት ነው የምችለው? እሺ እንዴት ነው ጸጸቱን የምችለው? እሺ ምን ሆኜ ነው? ቆይ አንቺ ምን ሆኜ ነው? ለምን ደግሞ ሰው አፍስ ሌላ ነገር ስምታዝ? ወንድ ነኝ ለስራ ፈተናዎችን ልጋፈጣቸው የሚመጡብኝ ነገር በሙሉ ሊያቸው ምን ሆናለሁ? ወንድ ነኝ። አልችልም። እችላለሁ። የምር ችያለሁ እኮ ችዬም እየሰራሁ ነው። ችዬ እየሰራሁ ነው። እቤት ስትመጣ አተነፋፈስክ ልክ አይደለም። ጭንቀትክ ምን ጆ ለምንድን ነው ደረቅ የምትለው? አንቺ ነሽ የደረቅሽብኝ። ቆይ ትችላለህ፣ ጎበዝ ነህ፣ ወደፊት አንተ ለኔ ጀግና ነህ ብትይኝ እኮ በጣም ብዙ ነገር መስራት እችላለሁ። ጀግና ነህ። ዋምጡልኝ ልላመድ ያን ጀግና ወንዳወን ጀግናዬ በቃ አንተ በጣም ጀግና ነህ፣ ትችላለህ። ለኔ ብለህ እኮ በጣም ብዙ መከራ ትፈልጋለህ። በቃ ለኔ ብለህ ብዙ ነገር ሁሉ እኔ ሰዎች ይያዩናል። በቃ ለኔ ብለህ እመጣለሁ። እሺ እመጣለሁ። እጂ በቃ ትችላለህ። በቃ እሺ እኔ እሺ ገብቼ እወጣለሁ ወይ በእግዚአብሔር ጠብቄ ይዤ ነው የምሄደው። የተሻለ ነገር ላይ ትደርሳለህ። ታውቃለህ፣ የተሻለ ህይወት ታኖረኛለህ። ከአሁን ካለንበት በላይ ነገር ታደርግልኛለህ። ግን በቃ እሺ በለኝ እንሂድ። በቃ ሂጂ፣ በቃ ሂጂ ራሔል፣ በቃ ሂጂ በማርያም። ከሄድኩ ግን አልመለስም። ከሄድኩ እስከ መጨረሻው ነው የምሄደው። ከሄድኩ እስከ መጨረሻው ነው የምሄደው። መስራት አለብኝ። ሂጂ፣ መስራት አለብኝ። ወስንና ልሂድ። በቃ ሂጂ፣ እንደው ሂጂ፣ መጨረሻው ነው የምሄደው። አዎ ሂጂ፣ እስከ መጨረሻው ሂጂ። በቃ ሂጂ፣ ልስራበት። ወንድ ነኝ፣ አቅም አለኝ፣ ጉልበት አለኝ። አታልፈስልኝ። እሺ በቃ እሺ፣ ቢያንስ እሺ፣ በአንድ ነገር እንስማማ። እሺ ምንድን ነው በአንድ ነገር የምንስማማው? አንተን ጥዬ መሄድ እንደማልችል ታውቃለህ አይደል? በቃ እሺ፣ ላስፈራራ ሞከርኩ፣ ልጮህብህ ሞከርኩ፣ ለመንኩ፣ አልቻልኩም። እሺ በቃ እኔም ልስራ። እኔ ቡና ጠጡ ምንም ቢሆን ልስራ። ያገኘሁት ሰው ቤት ተቀጥሬም ሰራተኛ ተመላላሽ ምንም ቢሆን ልስራ። እኔ በህይወት እያለሁ አንቺ ምንም ነገር አትሰሪም። በተማርሽበት ሙያ ካገኘሽ ልትሰሪ ትችያለሽ። ከዛ ውጪ ምንም ነገር አትሰሪም። ቡና ምንም አትሰሪም። እንደዚህ እሺ፣ እኔ ላኑር። እሺ ትንሽ ጊዜ ብቻ ነው ላግዝ። ብቻህን አትችልም። ጊዜ ሲደርስ ታግዥኛለሽ። ጊዜ ሲደርስ የአንቺ ጊዜ ሲደርስ አዎ ታግዥኛለሽ። አሁን ግን ምንም ነገር ማድረግ አትችልም። እንዲህ እየሰራክ ነው እኮ ለኔ ለፀጉርሽ እያልክ የምትሰጠኝ። እንዲህ እየሰራክ እኮ ነው ልብስ ግዢ እያልክ እየሰጠኝ ያለው አይደል? እንዲህ አድርጊ እያልክ የምትሰጠኝ እንዲህ እየሰራህ አይደል? ውበቴ ስለሆንሽ ይኸውልሽ፣ አንቺ ስታምሪልኝ፣ አንቺ ቆንጆ ስትሆኝ፣ አንቺ በሰዎች አይን ስትታይ እኔም እደምቃለሁ። በጣም ብዙ ስራ አለ። ላግዝክ፣ አብረን እንስራ፣ አብረን እንለወጥ። አትሰሪም። ሂጂ፣ ዝም ብለሽ ቁጭ ብለሽ እሺ በለኝ። አንተ ብቻህን ከምትደክም ለሁለት እንድከም። አንተ ቁጭ ብለህ ያመጣኸው ገንዘብ እኔ ይበላልኛል። እኔ መሄድ አልችልም፣ እየነገርኩሽ ነው አይደል? ስለዚህ ውጪ፣ ሂጂ፣ በቃ እኔ ልስራበት። ራሔል ሂጂ እያልኩኝ ነው አይደል? ሂጂ በቃ። ለምንድን ነው የምትፈታተኝ? ለምንድን ነው እንድጮህ የምታደርጊኝ? በቃ ሂጂ፣ በቃ ሂጂ፣ ውጪ በቃ። ምንድን ነው እሺ የምልሽ? ምን እሺ ልበልሽ? በቃ እኔ የምችለው በዚህ ሰዓት አቅሜ ላይ ያለው ይሄኛው ስራ ብቻ ነው። እሺ ስራ፣ ግን አብረን እንስራ። ይኸውልሽ እዚህ መስራታችን በቃ ውጪ፣ በቃ ሂጂ። ይኸውልሽ አሊያ ግን እሚልሽ ይታይሻል። ከዚህኛው ፎቅ ላይ ነው ወድቄ ራሴን ማጠፋው። እሺ ይሄንን ማትፈልጊ ከሆነ ቀጥ ብለሽ ሂጂ። ለምንድን ነው እንደዚህ የምትለኝ? በቃ ይሄን መስራት እችላለሁ። ሰነፍ አታድርጊኝ። ጎበዝ ነኝ፣ ጉልበት አለኝ። ትችላለህ፣ ጎበዝ ነህ እኮ። በቃ ሂጂ እኮ ውጪ እያልኩ ነው። አሊያ ግን ይኸውልሽ ከዚህኛው ፎቅ ላይ ራሴን እንደማጠፋ። እሺ በቃ እሺ በቃ
ጆባ ማርያም እሺ በቃ እሺ ተረጋጋሽ እኮ ምንድነው እኮ ውጫ ሂጂ እሺ በቃ ደግመህ እንደዚህ አይነት ሀሳብ እንዳታስብ አንተን አጥቼ መኖር አልችልም ታውቃለህ እኮ እኔ እችላለሁ ራይል እችላለሁ እሺ ትችላለህ በቃ ጀግና ነህ የኔ ጀግና ትችላለህ ምንም ማለት ትችላለህ እኔ እመጣለሁ ምንም አልሆንም እሺ ደግሞ ደስተኛ እንደማድረግሽ ቃል ገብቻለሁ ደስተኛ አደርግሻለሁ ሂጂ እሺ በቃ እሺ አመሰግናለሁ ሂጂ እመጣለሁ በማርያም እመጣለሁ እሺ እመጣለሁ ደስተኛ እንደማድረግሽ ቃል ገብቼልህ ደስተኛ አደርግሻለሁ እሺ ሂጂ እሺ እጠብቃለሁ በማርያም ሂጂ በቃ ያኔ ብሎ መከራውን ይያለኝ ግን ቁጭ ብዬ ነው ያየሁት ያለው እኔ ግን ቁጭ ብዬ ነው ያየሁት እየሰራሁለት አይደለም እያገዝኩት አይደለም ጭራሽ ሸክሙን እያከበድኩበት ነው ያለው እሺ ምን አባቴ ላድርግሽ ምን አጠጡም ቢሆን ስለዚህ ቢሆን ያገኘሁትን እሰራለሁ ያገኘሁትን ነገር ነው የምሰራው